4 አመት ነው ዛሬ እቺን ተስፋ አርጌ እቺን ተስፋ አረኩ ይያልኩ ኖርኩስ ተግዜ አሁን ግን ዝግት ወይዘሮ አበባ ገብሬ ይባላሉ በማዕከላዊ ጎንደር ዞን ወገራ ወረዳ ነዋሪ ሲሆኑ ከ4 አመታት በፊት ባጋጠማቸው የአይን ሞራ ግርዶሽ ችግር አይናቸው ማየት ተስኖት ቆይቶ ነበር የአይን ብርሃናቸውን በማጣት ሂደትም ብዙ ችግሮችን እንዳሳለፉ ነግረውናል እቺ ብዙዋ ነው እንደዚህ እቺ ግን አሁን ቀርቦ ጊዜ ነው ይሄኛው ነው ይሄ ነው አንዲያው ዝጋ ያደረገ እንጂ ፊት ቀርማሞ ነው ደጠጉርም እንደምንም ይያለ የተቆራመመ አላረፈም መቼም አስቆርመሞም እንዲያን ብሎ አሁን ማዝጋ ልጅው ይሄ ልጅው ነው 5 አመት ነው 4 አመት ይሆነዋል ጥፊት እንደፈቀደው በዚህ ስታገልስ ዝጋ 4 አመት መሪ ነው ሰው ቢን ዋንሱን እንደጣሪ መጣ ሆኖም ግን ከ4 አመታት በላይ የቆየ አይነ ስውርነት በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል በተደረገላቸው ነፃ የአይን ሞራ ግርዶሽ ቀዶ ህክምና ዳግም ወደ ብርሃን ተመልሶ ዛሬ ላይ የማየት እድልን አግኝተዋል እቺናውን ያትስቲ ቢቻለም አሁንም ትገኛለሽ እስቲያውን ሁላ ሰው እንዲየማየት ያው ጀማ ይታየኝ ነበር ዲያርጌ እንዲስለው ጀምን መስሎ ማይታየኝ ነበር አረጋለም ነው አሁንማ ዓለም ይስጣችሁ እንጂ ዓለም ኑሩልኝ እንጂ እናት ዓለም ከፍ ያርግልኝ እንዲያርጋችሁ ህዝቡን ጣያ የሰጣችሁ ታምላክ ጣያ ያከለ ይስጣችሁ ኑሩልን ልክ እንደ ወይዘሮ አበባ ሁሉ ሌሎች በርካታ የህብረተሰብ ክፍሎችም በአይን ሞራ ግርዶሽ ችግር ለአይነ ስውርነት ተዳርገው የነበሩ ቢሆንም የጎንደር ዩኒቨርሲቲ ሆስፒታል ኪዩር ብላይንድነስ ከተሰኘ አጋር ድርጅት ጋር በመተባበር በሰጣቸው የነፃ ቀዶ ህክምና አገልግሎት ወደ ቀደመ ጤናቸው ተመልሰዋል በዚህም የተለየ ደስታ እንደተሰማቸው ይናገራሉ ያው 3 አመት የነው አይኔ ተሰወረና ዘግቶ ይዞ ነበር አሁን ግን ፈጣሪ የተመሰገነ ይሁን ጥሩ ያያየልኝ ነው ይሄ በዶክተሮችና በእግዚአብሔር ፍቃድ ነው ይሄን ላገኘው ይቻልኩኝ ቃለብኝ ሽፈና አረጋ ምንም አለ ከዝም አሁን ተመስገን ማልዳግልጥ ያረጉኝ አጀልኝ አይን ማጭግጋር ጎዳ አጭግቦ አንዱ 5-6 ሆኖ የሚታየኝ አላሳየኝ ብሎ ገርገር አርጎኝ ነበር በጣም ሁሉ አመቱ አሁን ግን ተመስገን ዛሬው ሙላችን ጥርስ ተከንፈራየው በዩኒቨርሲቲው የአይን ህክምና ትምህርት ክፍል የአይን ብሌን ንቅለ ተከላና የአይን ሞራ ግርዶሽ ልዩ ሰብ ስፔሻሊስት ሐኪም የሆኑት ዶክተር ወሰን ሙሉጌታ እንዳሉን ይህንን ህክምና ለመስጠት ለታካሚዎቹ ሙሉ ወጪን በመሸፈን ጭምር እየተሰራ እንዳለም ነግረውናል ይሄ ስራ የዛሬ 2 ወር የተጀመረ ነው የዛሬ 2 ወር የልየታ ስራ ስንሰራ ቆይተናል ብዙ ሰዎችን ወደ 27000 የሚሆኑ ሰዎችን ልየታ ስክሪን ማድረግ ያደረግና ነው የቆየነው ከ27000 ሰዎች ወደ 900 የሚሆኑ ሰዎች በአይነ ሞራ ግርዶሽ ምክንያት አይነ ስውር ሆነው ተገኝተው ነፃ የትራንስፖርት አገልግሎት ተሰጥቷቸው ወደ ጎንደር የአይራ ሆስፒታል ትራንስፖርት ተደርገው የአይን ሞራ ግርዶሽ ቀዶ ጥገና እየተሰራላቸው ነው ያለው የአይን ሞራ ግርዶሽ ንቅለ ተከላ በጎንደር ዩኒቨርሲቲ ከዚህ ቀደምም ለበርካታ ዜጎች እንደተሰጠ የጠቆሙት ዶክተር ወሰን ይህንን መሰል የዘመቻ ስራም ወደፊት ተጠናክሮ እንደሚቀጥል ጠቁመዋል የሆስፒታሉ የመተኛ ዓመትና የዩኒቨርሲቲ ደግሞ የ70ኛ ዓመት የወልዮ በዓልን ምክንያት በማድረግ ልዩ ዝግጅት ተደርጎ ነው ይሄንኛው የተደረገውና ይሄንኛው ለየት የሚያደርገው እሱ ነው ግን በቀጣይም ደግሞ ስቲል ብዙ ቀጣይ ስራዎችን እናስባለን እስካሁን ያላገኘናቸው ወይ ደግሞ እስከዛሬ እድሉ ያላገኙ ሰዎችን ደግሞ እየዞርን እንዲሁ ለየታ ስራና የአይን ሞራ ግርዶሽ ቀዶ ጥገና ህክምና ለመስጠት ብዙ ስራ ታስቧል በዚህኛው የዘመቻ ስራ ተለይተው ህክምና ከተሰጣቸው 946 ታካሚዎች መካከል ወደ 20 የሚጠጉት ሁለቱም አይናቸው ከእይታ ውጪ ሆኖ የቆዩ ነበሩ ያሉት ደግሞ የጎንደር ዩኒቨርሲቲ ሆስፒታል የአይን ህክምና ፕሮጀክቶች አስተባባሪው አቶ ሰማልኝ አባሁን ሲሆኑ እድሉን ላላገኙ ሌሎች ዜጎችም ህክምናውን ተደራሽ ለማድረግ ዝግጁ መሆናቸውን ገልጸውልናል 40 ያንስ ያልተደረሱ ቦታዎችንም ሌላው ሞራ የአይን ሞራ ግርዶሽም ከአብዛኛው ከድሜ ጋር ስለሚመጣ እየጨመረ ስለሚሄድ አገራችን ሰላም ከሆነ አካባቢ ሰላም ከሆነ እዚያ ከሰራት እንፈልጋለን ፍላጎት አለ የሚል ካለ ሄደን እንሰራለን ስለዚህ እንዳውም በባለፈው አመት አውርተን ሳይሳካልን የቀረው ከቢሎት አስበናል ይሄ ወደ ሌሎች ክልሎች ወደ አፋርና ሙላ አስበናል